እዱዬ እንኳን አንቺ አስደነገጥሽኝ። መኪና በዚህ ፀሐይ ምን ነው ወዴት ሄድክ ነው? ስራ ያለኝ አልመስልም። አሁን ሲሄድ ዞሩብኝ እኮ ነው። የኔ ቆንጆ እሺ መኪና ገዛሽ? መኪና ገዛው። እውነት ታስታውሳለህ? ያኔ እንጋባ ስልህ የትም አትደርሺም እያልከኝ ነበር። እንዴ ብዬ ነው? አዎ እንደዚህ ኑሩ እንዲተወደ ከልባችን ባታስቀን እገዛልሽ ነበር ሁለት የግል ሄሊኮፕተር። እንዴት ነሽ? ደላላ ልኮኝ ነው። ውይ ሰራተኛ ነሽ እንዴ? ሰራተኛ ሰርቫንት። እሺ ሰርቫንት። ቆይ ከመግባታችሁ ስፖርት ወስደን ምን አላችሁ? አዎ አለ። መሮጫ ትራክ ሁሉም አለ። ሁሉም አለ። ገብተሽ እናውራ። ሁሉ ነገር አልጋ መግባት አይደለም መሆኛ ገንዳ አለ። ቲክቶክ ደግሞ ሰራለሁ እና አይፎን አለው ሰው አለ አይደለ? ልጅ ያለው እኔ በልጅ አልቀረጽም። ሰላም ወርዲያንስ ነኝናችሁ ይትበረኝ እንኳን ወደ ቻናሉ በርጋ የመጣችሁ ሁሉ አማኑሉ ፒስ እኔ በጣም ደህና ነኝ። ማያላችሁበት መልካም ነገር ይጣማችሁ። ዛሬም ደግሞ ለእናንተ ያበሪ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ብዙ ጋር ይደርስ ላይክ ብታደርጉኝ ይረዳኛል ማለት ነው። ወደ ቪዲዮ ሻዲ እንዴት ነሽ? ሰላም ነሽ? ይሄ ቪዲዮ ስንት ላይክ ከገባ እራት ትጋብዘኛለህ? እራት ብቻ ነው ቁርስ ነው። እሺ ሶስት ላይ 12600 ላይክ በእውነት አይደለም? ካንቺ በላይ እራቱን የፈለገው እሱ ነው። አቲም በሉ እንግዲህ ላይክ የፈጠነ የአበበ ቢቂላ ምትክ እያፈራን ነው። ደነገጠች። በባዶ እግርሽ አስነኪውም የሚያሳስብ ነገር ነው እንዴ? በባዶ እግርሽ ነው ምልሽ። አቅጥኙ ሲጀምርኛ ኢትዮጵያውያን እኮ ልንገረ አትሌቶቻችን ያን ያህል የጫማ ፕሮሞሽን የማይሰሩት በባዶ እግርኛ በቃ ኖርማል ነው እንሄዳለን ነው ማለት አይቷል። አቤ በባዶ እግሩ ነው በቃ ለመጀመሪያ ማራቶኑን አንደኛ ሲወጣ ምድር ይችላል። በቃ እንዲመሩት በባዶ እግር ጀግና እኮ ነን እኛ ጎበዝ። ራኒንግ ላይ የሚችለን አለ ሲጀምር የሚችለን አለ ወይ? እኛ እንችላለን። ለአትሌቲክሳችን ፍቅር ያለው ሰው ብቻ ይሄ ቪዲዮ በላይ ያረዳልኝ። ይህ የእኔ ሰርጥተኛ ድንች ነው። ሙሉ በሙሉ በታማኝነት ይሰራል። አስኪ ዛሬ ሐቀኛነቱን እንፈትሽ። ድንች ወደ ቢሮዬ ና፣ ላንተ የሆነ ነገር አለኝ። አሺ ጌታይ። አሺ ድንች ሙሉ የወር ደሞዝህ ይህውልህ። እሺ አለቃ፣ ምን እንዳደርግ ትፈልጋለህ? ዛሬ እረፍት ውሰድና ወደ ቤት ሂድ። በጣም አመሰግናለሁ አለቃ። የኔ ፍቅር ተመልከች፣ ደሞዜን ሰጠኝ። ግን በዚህ ቦርሳ ውስጥ 50,000 ብር ተጨማሪ አለ። እና ምን ልታደርግ ነው? ግማሽ ሰውነቴ ገንዘቡን አስቀረው ይለኛል። የቤት ኪራይ ስለደረሰ እሱም መክፈል አለብኝ ውዴ። አይ ውዴ ድንች እንደዚህማ አይሆንም። እና ምን ተሻለ? የኔ ውድ ድንች አሁኑኑ ተመለስና እና ተጨማሪውን ገንዘብ መልስ። እሺ የኔ ማር መልሳለሁ። የተባረከሽ ደግ ሚስት። እውነት ሚስት በጣም መጨረሻውና ያለው አስኪ ተጨማሪውን ገንዘብ ለመለስ ድንች ተመልሶ እንደሚመጣ እኔ አስኪ ብዙ ገንዘብ ይዘሃል አምጣው እባክህ። አይሆንም፣ ደሞዜን ተዘረፈ። የኔ ውድ ድንች ከመሸ ለምንድን ነው ሂድ ያልኩት? ወይኔ ሲያሳዝን፣ ድንች ተዘረፈ። ሽንኩርት ነው ደግሞ የዘረፈው። ትሽ ሁለተኛ እኔ ሽንኩርት አልበላም። በቃ ክፉ ድንች፣ ክፉ ነህ ክፉ። በሴኩሪቲ ካሜራ ታይቷል። በቃ ትላንት ታማኝነቱን ለመፈተሽ ለዚህ ድንች ከተገቢው ደሞዙ ተጨማሪ 50,000 ብር ሰጠሁት። ነገር ግን ድንች ታማኝ ያለመሆኑን ተረጋገጠ። ያንን ተጨማሪ 50,000 ለራሱ አስቀረ። ከዚያም ወደ ፋብሪካዬ ተመልሶ ሽራውን ቀጠለ። ነገሩ ትክክል አይመስልም። መጠየቅ አለብኝ። አንተ ታማኝ ያልሆንክ ድንች ነህ። ትላንት ታማኝነትን ለመፈተሽ ከደሞዝህ በተጨማሪ 50,000 ብር ሰጥቼ ነበር። ነገር ግን አንተ ለራስህ አስቀርተህ ወደ ፋብሪካዬ ተመለሰ። አይ አለቃ፣ የኔን ሁኔታ አልተረዳህም። ገንዘቡን ልመልስ ወደ አንተ እየመጣው ነበር። ነገር ግን የእንቁላል ፍሬና ሽንኩርት አስፈራርተው ወሰዱብኝ። እነሱም በእኛ ድርጅት ውስጥ ነው የሚሰሩት። እባክህን እመነኝ፣ እነሱ የሰራተኞች ናቸው። ዝኩኒመ ምንድነው? እባክህ አለቃ አመነኝ። አረ እመነኝ። አይ እየዋሸህ ነው። አሁኑኑ ከዚህ ድርጅት ተባረሃል። ከዚህ ውጣ።
ደግሞም ፈጽሞ ወደዚህ እንዳትመጣ። ወይኔ ድንች ሲያሳዝን አባረረው። ያዝ የዛሬ ገበያ ትርፍ 25000 ብር ላንተ 25000 ብር ደግሞ ለኔ። አሎ አሁን ጧት ስለሆነ አለቃ ከመግባቱ በፊት እንድረስ። ናና ፍጠን እንሂድ። ሽንኩርትና ያኛው ደግሞ ምንድነው የተፈጠረው? ደበርጃን ነው። አለቀልኝ። እኔ ታማኝ ነበርኩ፣ እነሱ ግን ታማኝ አልነበሩም። ይህ ምን አይነት ዓለም ነው ፈጣሪ? የኤአይ ዓለም። ወደ ቤት እንዴት ነው ተመልሼ የምሄደው? ቲማቲምን ሚስቴን ምንድነው ምላት? እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ትረዳለች። ቲማቲም ደግናት ወንድሜ ድንች እውነት በርታ በል። ለሽንኩርትም ለዛኛውም ሰውዬ ፈጣሪ መፍትሄውን ያመጣል። እኔም በእና መጣው ድንች ወይኔ። የዚህን ፊልም ፓርት 3 መፈልጉ ሰዎች ኮሜንት ላይ ፓርት 3 ያላችሁ ጻፉ። ዛሬ ምርጥ የስርሻ ቴክኒክ አሳያችኋለሁ። በመጀመሪያ ደህንነታችሁ መጠበቅ እንዳደረስ ጆሮ እንደፍናል። እንግባ ስቤ ነው የምንገባው። እንግባ በቃ ዝጎ እዚህ ዘጋ። አረ በዚህ ዘፈን አባረራችሁ። በጣም ይገራርም ቆዳ ጫማ ነው ያላችሁ። የት ነው እንዴ? ዋጋው ራሱ አንተ 2000 ምናምን ብር ጅምላ ላይ ዲስካውንት አለው ማለት ነው። በጣም ይገራርም ቆዳ ነው ያለው። አረ አንተ በዘፈኑ እያባረረ በቃ ለሌቦች አሪፍ ትምህርት ነው ያረዳ ልጅ ገባሽ? ዘፈኑን እንደዚህ እያሾፍክ ብቻ ስራህን መስራት ነው በቃ። አስበዋል ታክሲ ውስጥ እየሄድክ ይሄን ዘፈን ሲከፍተው በመስኮት ዘለ ትወርዳለህ። የሴቷ አስጢፍ ማለት እሷ ናት። ፉድ ቻሌንጅ። እሺ ዛሬ አዲሱን ትሬንድ እንጫወታለን። ብቻህን እኮ ነህ። ይሄ በቃ ከዳውድ ጋር ብትሆን ይሻልህ ነበር። ካረዳልት አረ ኑድልስ በእጁ የሚበላ ሰው እንጀራ የለም። በእንጀራ በላው እንጂ እሱን የቀረህ እኮ እየበላ ነው። በአእምሮ ውስጥ የሳለው ሰውዬ እየበላ ነበር እንዲህ ሳየፈው። በቃ ወንድሜ የኔቪን በጣም አድናቂ ነው። በጣም ነው የሚወዳት። ዘፈኖቿን ሁሌ ነው የሚሰማው። ዛሬ ሰርፕራይዝ እናደርገዋለን። አይንን ጨፍን። አዎ ነይ አልቀነሰም ፍቅር ምን ውስጥ ገና ትጥራ ራፋና ናት ፎቶ ናት። አዎ ራፋና እንዴት እንደምወድሽ እኮ ፌመስ አርቲስት አንድ ዘፈን የምትዘፈኝልን አላህ ወንድሙ ራሱ ከባዳም የሆነ ሰው። አረ እንደዚህ ሁለት ሳይኮች በዚህ ብርድ ገላን ስትታጠብ መስታወቱን ነው የሚያጥበው። ውሃማ አይነካኝም እያለ እኮ ነው። ተገኘ ወዳ አበባ ይዘህ እየጠበቅ አቤት ውበት አቤት ውበት አቤት ውበት። ተገኘ ወዳጅ እኮ ተገኘ ወዳጅ። ወይኔ ደስ ሲል እምባውን መቆጣጠር ከበደ። ያረዳ ልጅ ሲጀምር እኮ ማቻፕ ታረጋላችሁ ነው እኮ ምን ሻይቷል። በሂል የእሷ ቁመት ከሱ ጋር እንጂ እንደሚያሰጥ አላውቅም ነበር። አፍቅረ ስለማታውቅ ይሆናል። ብዙ ጊዜ እንዲሁ ባከነ። መኖር የሚጀምረው አሁን ነው። እንዲሁ እያሽኮረመንኩኝ ትቆያለህ? ኧረ በፍጹም ይናባ እጄን ያዥ። ኤሌጋንት ደስ ሲሉ ቆንጆ ጸዴራት እዚሁ ትጋብዛታለህ። በቃ ያረዳ ልጅ ዛሬ እቺ ምሽት ለእኔና ለአንቺ በጣም ልዩ ቀን ነች። ካየኋቸው ሁሉ አንቺ ወይኔ ሲያምሩ፣ ወይኔ ደስ ሲሉ። ግን ምንድን ነው እንደዚህ መራራቅ ተገቢ ነው ወይ? ተገቢ ነው ወይ እንዲህ መራራቅ? እሺ አመሰግናለሁ። መልካም አዲስ ማስተለሱ ነው። እንጀራ አታመጣለትም? እሺ አሁን በእንጀራ የፈጠነ በቃ የት ሆቴል ነው እባክህ? ቆንጆ ለራት የሚሆን ቤት እሱ ራስ ሰጣታል። እንዴት ነው እንዲህ ልብሽ አይንሽ ላይ የሚታየው? በአይኔ ሳይሆን በልቤ ስለማወራ ይሆናል። ወይኔ በሯል። ከው የለም እኮ እዚህ በአካል የእናቴ ጸሎት መልስ ነሽ አንተ ጸልይ። አረ ወይኔ ጉዴ አንቺ መስለሽ ንግስት በእኔ ጸሎት ብቻ አይሆን። አረ ደስ ስትሉ፣ አረ ደስ ስትሉ። አረ ዛራና ቻንድራ ድጌ መጡ።
ሁሉ ነገራቸው ደስ ይላል። ሁለቱም ማች። እስቲ ሌላ ዘፈን ተውና ያንን ዘፈን ክፈት። ተገኘ ሲጀምር እሱ ዘፈን ለእናንተ ነው የተዘፈነው። አቤት ዳንስ ተበላ፣ እየተጨፈረ ነው። በቃ ሰው ሲያፈቅር እንዲህ ነው። ገባ? አሁን እያስተማራችሁ ነው። ከፍቅረኛዬ ጋር እንዲህ ነው መሆን ያለብኝ ማለት ነው። የሆነ ቦታ አሪፍ ቦታ ተወስዳታለህ፣ እንዲህ ትጋብዛታለህ። ግን አሁን እሷ ለብሳ ራሱ እንደዚህ ለመውጣት እኔ መኪና ያስፈልገኛል። ገባ? በታክሲ መታ እኔ በታክሲ እጄ ምናምን አይመጣውም። እንዲህ ለብሰን አሪፍ በቃ ያለ አፎርድ የሚያደርግ ሰው ይኖር። እስካሁን አልሳምካትም። ከአንተ ጋር የጀመርኩትን ግንኙነት አከብረዋለሁ፣ ግን ይሄ ነገር ይቀጥላል እንዴ? በደንብ ቤት እስካለሁ ከሰው ሁሉ መሃል ነፍስ ያየች ሰርጣ ራሱ ፎለል ብላለች። ወንድሜ ትችላለህ እያልኩ እችላለሁ በቃ ተገኘ ወዳጅ ተገኘ። ኧረ የኔ ዋስ የነሽ ተገኘ ምልልሽ። እስቲ ቆይ ጁስ እየጠጣህ ነው? እስቲ እንደ ድሮ ይጣፍጣል እንዴ? ሰፈር ያለው እዚህ መጣና በላይ በኩል መጥቶ እያታለልሽው መሆኑ ነው። አረጋው መሰለህ እኔ ገዛልህ ይሄንን ራሱ ጁስ ትወዳላችሁ የዘመኑ ልጆች። ማየ ስመጣ ጠጣሁት እኔ ጥጥት አደረኩት። ጨምሪልኝ ሌላ እና ሂድ ይፈላታል። እሺ አማተበ የልጁን ጁስ ጨረሰች። ወይኔ ሲያሳዝን። ስታሳዝን ነው እንጂ ምን ሲያሳዝን። እሷ እኮ በሷ ቤት በቃ አታላምና ጨለላ ሞታለች እኮ ያረዳ ልጅ። ጌታዬ ይሄ ሰውዬ ለኔ ካልሆነ አሁን ሁሉ ምልክት ስጠኝ። በኋላማ አሁን ደረጃ አለ። ኃይለኛ መብረቅ። ይሄ ከዚህ በላይ ምን ምልክት አለ? ሰራተኛ ሳልጨርስ ከባድ ምልክት አይሆንሽም። ምናልባት ክረምት ስለሆነ ነው ይሻላል። አይደለም ከዚህ እንደዚህ አይነት መብረቅም ሰምተን አናውቅም። ገባሽ? አይሆንሽም። አንዳንዴ እንዲህ እኮ ነው። ምልክት ስጠን ብለነውም ፈጣሪ እያሳየን አይናችንን ግንባር ያድርገው እንላለን እኛ። ዛሬ ብድ ያለች ቻሌንጅ ነው ይዤላችሁ የመጣሁት። ቲክቶክ ላይ ያልተለመደች ናት። ቻሌንጁ ምንድነው ካላችሁ ይሄን መላጣ በስንት ቀን በስነ ስርዓት ቀኑን የገመተ በስንት ቀን እንደሚያበቅል የገመተ ሰው ሴትም ከሆነች አንድ ኦሪጂናል ሽቶ ወንድም ከሆነ አንድ ኦሪጂናል ሽቶ እሸልማለሁ። እንግዲህ ቀለል ያለችን ብትሆን ለእናንተ አሪፍ ነው። እሺ እንዳያመልጣችሁ። እኔ ልገምት፣ የራሴን ልገምት። መቼውንም የሚበቅል አይመስለኝም። ማመላለጡ ልዩ ነው። አንተ በስንት ቀን እንደሚበልጥ ግን እናንተ ኮሜንት ላይ ጻፉልኝ። ያረዳ ልጆች በስንት ቀን ይበቅላል ይሄ መላጣ? ሜላ የተጫወትሽ ነው አልክ። እኔ እኮ አይደለሁም ጥፋተኛ። እና ይሄን ምን ያደርገው ነው? ቀስ በላ ባይ ምንድነው? አታመናቅራት። ምግቧም ተመናቅራለች። ካቻፕ በቅጠላቅጠል ካቻፕ በቅጠላቅጠል እራት ምን ያርገው? እነሱ ይሄን እየበሉ እነሱ የሚደፈቀውን ነው። ገባ? ወይኔ ሲያሳዝን። እራት አቀረብኩ እኮ እራት፣ ቆንጆ እራት። ቅድም ምንድን ነበር ያልከኝ? ዘመናዊ። ቆይ ውሃውን ላምጣት ማለት ነው። በውሃ ውርድ አላመነም። ጀለስ ማለት ምን ማለት ነው? ማለት እኔ ለምን ብዬ ደግሞ ሙድ ይዛለሁ? ምንድነው ቅጠል? ሰላጣ ነው ይሄ። በቃ ሰላጣ ጥቅል ጎመንህን በካቻፕ ብላ። ቅድም ምን ያልከው አንተ? ምን ከዚህ በኋላ አራቴን ሙቅ ውሃ አቅርቢልኝ። ከዚህ በኋላ የወጣ ወጥሽ ምን ያበላሽኝ ነው የምወፍረው። ከዚህ በኋላ እኔ በቃ እንትን እላለሁ፣ ዳይት እጀምራለሁ። በቃ የምበላውን ነገር ተጠንቅቄ ነው አልክ። ይሄ ወጥ የሚባል እንጀራ እንዳታቀርቢልኝ አላልክም እንዴ ራስህ ቅድም? እና እኔ እንደዚህ ስልሽ ነው እንዴ እንደዚህ አይነት ጎመን አቅርበሽ አንቺ ስጋው ክትፎ ምን ነው ፊት ለፊቱ ለዛውም የምትበይው። እኔስ ጀምር የእሷ ደጋፊ ነኝ። ለምን አትይም? ያረዳ ልጅ እንደዛ ብልሃት ወጣ ወጥሽ ምናምን ብልሃትማ ወፈርኩኝ ካልክ ይሄ የሚያከሳ ምግብ እንደውም ምንም አትብላ አለ ማለቷ ምሳውና አዝናልህ ነው። እናንተ የማን ወገን ናችሁ? ኮሜንት ላይ ጻፉልኝ። ተበድሬ ነኝ ምሳ እንብላ ስላት
አረማቱ መጡ እና ሊዱ መጡ አረማቱ መጡ እና ሰብለ መጡ አረማቱ መጡ እና ሳራ መጡ ህዝብ አረማቱ መጡ እና መቅዲ መጡ አረማቱ መጡ እና ሄለም መጡ ማን ቀረ አረማቱ መጡ ማን ቀረ እና ሰላም መጡ ከሰተናወጠ ባንድ ላይ ሲገቡ ሁሉ ሺህ ልትጋብዝ ነው የማይራሩት መጡ እንብላዎች መጡ ወይኔ ሲያሳዝን ያው እንግዲህ ማዘን ነው እንግዲህ እሪ በል ለምን እንደዚህ ያደርጋችሁ ማን ይጻፈው እዚህ ላይ አይቁም ነገር ለማን ይጻፈው ስቃለህ እንዴ የምሬን እኮ ነው የማወራው ለምን ይጻፈው ሶፋ ላይ እንዴ ቆይ ላውጥልሽ ተረጋጊ ለምንድን ነው የጻፍከው እዚህ ላይ ለምን ይጻፍከው አራት ኮጪ ሲያሳዝን ለምን ጻፍክ ማታ ለምን ጻፍክ ነው ጀለስ ረፍት አድርጊ አንቺ ልጅ ይዘሻል ረፍት አድርጊ አይ አትናደጂ ማ ጭራሽ እያየሽ ነው አንቺ ጻፈው ምቲ ውሃ ጠጪበት ቀስ ብለሽ ይንከባከባል ሚስቱን እየተንከባከበ ታድላ እንደዚህ አይነት ባል ነው የሚያስፈልገው ቆይ ቲክቶክም አሪፍ ነው ቲክቶክ ይበት ስክሮል እያደረግሽ አረንቱና ያ የምትጁ እርግዝና ልብስ ይኸው ስዋይፕ ያረክሽ ቶሎ ሆዲ ብሳት አልገባ ወይኔ ባልየው ሁሉ ነገር ገብቶታል በቃ በጣም እየተንከባከባን ነው በቃ ሂዱ እናንተ ተባሉ አታለላት ይኸው ቲቪው አጠገብ ወንበር አምጥቶ ልጅ ሳትወልድ እሷ ራሱ ህፃን ሆነች እውነት ኤቫና አልቅሳ አስለቀሰችኝ በዛሬ ቪዲዮ ላይ እኔና ማሂ እንደንስ የኤቫናን ሪአክሽን ነው የምናየው አችሁም እንግዲህ እንደምታዩት ኤቫና ካሜራ ይዛ እኛ ነው የምትቀርጸን ግን አይደለም እሺ ካሜራው ከሷ ነው የሚቀርጻት ገብቷችሁ አይደለ እሺ ሰላሜን በልሃ ደስታዬን በልሃ ኩራቴን በልሃ አየስ እነሱ የሚቀረጹ እየመሰላቸው ልጅቷን አለካ የምትቀረጸው እየጨፈሩ ደስ አላት ፈለዋ የትደረሰ ስለው አጥታው ከሌላ ወይኔ ደስ ሲል አያችሁ ባልና ሚስት መፋቀራችሁ ለልጅ ምን ያህል ሰላም እንደሚሰማው ምን ያህል ሰላም ሊያራ አለቀሰች ልጅቷ ወይኔ ደስ ሲሉ የትደረሰ ስለው ከኔ ሪአክሽን የሚበልጥ የመጀመሪያ ሪአክሽን አየው በቃ ያው አሁን ይሄ የሷ ሪአክሽን በጣም ይበልጣል ኢሞሽን ሺ ሶ ኢሞሽናል ባልና ሚስትማ ከልቡ ልጅ ወልዳችኋል ደስ ስትሉ ታዲያ መለቀሽ እኛ እኮ እናትና አባትሽ ነው ምን ችግር አለው እንደነስ በጣም ቆንጆ ነበር ነበራችሁ ቆንጆ እናንተ እሷ ራሱ ወደፊት እንደዚህ አይነት ሪሌሽንሺፕ ነው የምፈልገው ደስ ሲሉ እኛም በጣም ነው የምንወድሽ እንደዚህ አይነት ልጅ ይስጣችሁ አቦ ክሪስ እኮ ኢትዮጵያን የተዳረው ክርስቲያኖና ጆርጂና ያንቺ ነው ተሳሳሙ በሉ ወይኔ ደስ እየተሽኮረመመ ክርስቲያኑ እንግዲህ ትዳራችሁን የአብርሃምና የሳራ ያርግላችሁ ብለናል መርቁት እስቲ ክርስቲያኑ የሜሲ ወዳጆችን ብትሆኑ መርቁት ሁላችሁ መርቁት ዋቲንኪ ሲባል ሸዋ እጅ ሙጭርቅ እያለሽ ይሄ አገረሸብሽ እናቷ ነሽ እህቷ አሁን በደንብ ይሄን መጨረስ አለብሽ እሺ ከዛ ጨርሰሽ ለካሻለው ምን እንደሆነ ያመመሽ ትታያለሽ የእናት ካራክተር እንክብካቤ እንደ እናት አክት የምታረግ ፈላ እንዲህ የለም እናትየዋ በግርምት ለራሷም ትጠጣ
እናትየዋ እንደኛ በግርምት ነው ምን አይነት ልጆች ነው የወለድኩት ምናምን ነው የምትለው። በቃ ትኩሳትሽ አቤት እንክብካቤ። ልጅቷ እህት ብቻ አይደለችም የእናት ካራክተር ያላት ልጅ ነች። ወይኔ ስዊትነት እግሩ ላይ ካቻፕ አድርጎ ግመጡኝም የህፃናት እግር እኮ ወይኔ ስዊት እኮ ናቸው ህፃናት። አዶረብል በቃ አቦ እናንተም እንደዚህ አይነት ልጅ ውለዱ። አሜን እያላችሁ ኮሜንት ላይ ጻፉ። ሁላችሁም የማዳም ቅመም ሁላችሁም በቃ አሜን። በቃ እውነት እንዴት እንደዚህ ታደርጋላችሁ? ምንድነው አባዬ? ልጅ አይደል ይቅርታ አድርግልኝ እንጂ ዝበል ጭራሽ ሽርና መርፌ ሆናችሁ ሊያዛችሁ አባዬ ሰይጣን አሳሶ ነው። ይሮ ደዛ የመሰይጣን ነፍሴ እስኪንገበገብ ልቀቀት አይደለ? ጭራሽ እዚህም ልደግም ነው ባለጌዎች። አሁን ቶሎ እንሳግቡ። እዚሁ ላይ እንደማይዋሽ ታውቃላችሁ። ስንቴ ነው ያደረጋችሁት? አንዴ ነው ያደረግነው። ሁለቴ ነው ያደረግነው። ምንድነው አንተ አይደል እንዴ ያደረግነው? ዝም ብለን እንደግማለን። ኧረ ምን አይነት ጉድ ነው! የእናንተ ደግሞ ይለያል። ተለየብኛታ የብቸኝነት ህይወት። እሺ እንዴት ነው አገባብህ? አገባቡ ትክክል ነው ወይ እንደሚባለው ነው? በቃ ልብስህን ቀየርክ። ወንደላጤ እንደዚህ አይነት ደልቃቃ ቤት ይኖራል? ግን ሀብታም ነህ ማለት ነው እንጂ አሁን ወንደላጤ ሰው በቃ ለብቻ ነው የሚኖረው በእርግጠኝነት አይደለም። ማለት ለብቻው መኖሩ ሳይሆን አንድ ክፍል ጭራሽ ስጋ ነው የምትበላው። አንተ ትክክለኛ ሀብታም ነህ፣ ትሬደር ነህ ማለት ነው። ትሬደሮች ናቸው እንዲህ የሚኖሩት ቀለል አድርገው ወንደላጤ ቢሆኑም ባይሆኑም። ቤት ደግሞ የተስተካከለ ቤት፣ አንድ ክፍል ቤት እኮ ነው ወንደላጤ የሚኖረው። ከዛ ሽሮ አንከሽክሾ ነው የሚበላው። በቃ አሁን በእርግጠኝነት ኮሜንት ላይ አግባኝ ነው እንግዲህ ልጁ ራይት ናው። ልንገርህ ይሄ ቪዲዮ መቼ እንደተሰራ አላውቅም። ራይት ናው ግን አግብቶ የወለደ ሰው ነው። የረዳ ልጆች ኧረ ፕራይም ቪዲዮ ምናምን አለው። በቃ እንዲህ ነው እንጂ ከተኖረ አይቀር እንዲህ ነው። እኔ አሁን እንደዚህ ሲንግሉኝ እንደዚህ ላይፍ ስታይል ቢኖረኝ ባላገባስ። ክፉ ሚስት ምንድን ነው ክፋቷ? ያምርብሻል ነው። አዎ ለባልዬ ሁሌም ቆንጆ ነሽ። እኔ አስተያየት ስጥ ከተባልኩኝ ቡልል ሰፍቶብሻል። እሺ ወጣች። ምን እያረግሽ ነው? አይቷል ሁዲ ምናምን ለብሳ ነበር። አሁን ልትወጣ ስትል አቤት ጉድ! እንዲህ ነው የምወጣው። አንቺ አሁን የት እንደምትሄጂ መጠናት አለበት። በቃ ኧረ ሂልም አለው ሌላ ወንድ ልታገኝ ነው እንዲህ ማለብሳ። ኧረ ባልየው ክፈተው፣ በሩን ከፍተህ ክፈተው። እያት ይቺ ልጅ ራት ልትወጣ ነው የሆነ ቦታ መጠናት አለበት እያልኩ እኮ ነው። ያረዳ ልጅ ወይኔ ጉዴ! ልብሱስ የት ሄደ? ልብሱን አውልቀ የት ሄዳል? ልጅቷ እርቃኗን ወጣች እንደ እያለ እኮ ነው። እርቃኗን ወጣች እንደ የት ሄደች? ተመስጣል። በቃ ሀሳብ ገበሩጣ ደረስባት። ወይ ስትመለስ ይኸውልህ መጥረጊያ ይዘህ ጠብቃት። በቃ ተሸወድኩ እያለ እኮ ነው። ዮዮ ሻይ ዛሬ ሄደበት አልተሳካለትም። ወይኔ ደስ ሲሉ አጽናኙ። በቃ አጽናኙ። ፍቅራችሁ ደስ ይላል። የሆነ ማለት ማጽናናትሽ ነው ደስ የሚለኝ እንጂ ቢሳካለት ነው እኔም የምፈልገው። አየህ ሚስትህ የሌላ ሰው ሚስት በነገር ነው የምትቀበል። የአንተ ሚስት ግን ኧረ እግሩንም ታጥቧል። አንተ ይሄ ባህል ግን ሪል በቃ አሁን እኔ ሚስት ባገባም አሁን የኔንም እግር እንደዚህ ታጥቢልኛለሽ ሚስትዬ? እኔ ልብሽ ምርጥ ይሆንልኝ እንጂ ማለት ነው ደብሮኝ በመጣ ራሱ ሙሉ ዘመንሽን እኔ ነኝ ማጥብሽ። ብቻ ነገረኛ አትሁኝ። በቃ ነገረኛ ሰው እኔ አልወድም። በቃ ፈታ ብሎ የሚጮት ሰው ነው የሚመቸኝ።
ነገር አልወድም። ምንድነው የሚበሉት ፍራፍሬ የሆነ ብርቱካን የሚመስል ምንድነው? በእናታችሁ የምታውቁ ሰዎች ኮሜንት ላይ መጣ ሁለት ቆንጂዬ መንታዎች መጥቷል። በቃ እሺ፣ በደንብ ስራልኝ እሱ እስኪቀና ድረስ ምንም እንዳታስቢ። አንቺ ብቻ እንደጨረስኩኝ ብሬን ትከፍኛለሽ። ስለ ብሩ አታስብ፣ ብቻ በደንብ እስኪቀና ድረስ በደንብ አድርገህ ስራው። ኔቪንዬ አንቺ አሁን ድራማ ስትሰሪ ጎበዝ ነሽ፣ ግን አትስፈኝ። እሺ ቆንጆ እኮ ነሽ፣ ግን አትስፈኝ። በቃ በጣም እንደምወድ ታውቃለህ። አንተ መኩ ወይኔ ኢግኖር ኧረ እባክህ ባላየ ማለፍን ማየቱም አይቼሻለሁ። ከሰው ጋር ነሽ ብዬ ነው ላስታውቅ ብዬ ነው። በጣም የሚወደኝ አዲሱ ፍቅረኛ እሱ ነው። እንዴ መኩ እንዴ ፍፄ፣ እዚህ ደግሞ ምን ታደርጋለህ? ማለት ይታወቃሉ። እሱም ባልሆነ አዲሱ ፍቅረኛ ነው ያልሽው። እሱን እንዳስቀናልሽ ነው ከፍላለሁ ያልሽ። ወይኔ መበላት። ለማንኛውም አዲሱ ፍቅረኛሽ በጣም ያምራል። ለሌላ ጊዜ ግን ባለትዳር እየለየሽ በቻው። ቀልደኛ አግብቷል። ወይኔ ሲያሳዝን። ወይኔ መሸጠር። ምንድነው? አልተሳካም ማለት ባክሽ ይተዋወቃሉ። አይ ውርደት! ይሄንን እንኳን አታውቁም። አይ እሺ፣ እኔ ጥያቄ ልጠይቃችሁ። ከኔቪን እና ከእህቷ ማን ነው የሚያምረው? ኮሜንት ላይ ጻፉልኝ። ዛሬ ብዙ ማናወራን ቤተሰብ ምን ነው ምንም ልደታ ስራምሽ ልደታ ማርያም አኩርፋ ነው። ድራፍትን ስጠጣ ነው። የምን ስራ ሰው ሲቆጣ የሚያምርበታል። እያሰማመጠ እኮ እንድትስቂ አይደለም፣ ሰው ሲቆጣም ያምርበታል። ቁርጥ ራሷን ብሏል። ሄኖክ ማለት ሄኖክ ወንድም ትገባለህ? ልዝጋ። ቆይ እገባለሁ። ኧረ ሳቂ። ኮራ ቀብረር ብዬ ነው እንግዲህ 100,000 ገብተናል። እንኳን አብሮ ደስ ያለ። ይሄ እንኳን አያስቅሽም? እስኪ ሳቂ። አልሰቀም በመቤቴ በግድ ኮርኩራት እንዴ መሳቅም አለበት። ይሄን ያህል ነው ማምሸት ያስከፋት? ኧረ አታምሽ አንተ። እውነት ስራ ቢኖር ራስ ተተውና አባ ናስቲ አንዴ ናስቲ አንዴ እኔ ነው። አዎ አቤት። ሰላም ነው አለን። እንዴት ነው አለን። ሰው ልጠይቅ ነበር። እሺ መጋኛ መጥቶት አፉን ዞሮ ሰው ታውቃለህ? 50,000 ብር ልንረዳው ፈልገን ነበር። መጋኛ? አዎ እኔ እኮ ነው ደረሰኝ። ዞር እሱም እሱ እኮ በግራው ነው። ረስቼው እኮ ነው። ደረሳችሁ ለፈጣሪ። ረስቼው ነው ይላል እንዴ? አሁን ደህና አልነበርክም? እውነት ይሆን? አይሆንም። እሺ ወይ ተመትቼ ልምጣ። መጋኛ ተመትቼ ልምጣ። በእናትህ ሲጀምር 50,000 የሚለውን ቃል ሲሰማው ነው የተመታው። ቀድሞ እንደዚህ ብሎ እንዴት ነሽ? ደላላ ልኮኝ ነው። ውይ ሰራተኛ ነሽ እንዴ? ሰራተኛ ሰርቫንት። እሺ ሰርቫንት። ቆይ ከመግባታችሁ ስፖርት ወስደን ምን አላችሁ? አዎ አለ። መሮጫ ትራክ ሁሉም አለ። ሁሉም አለ። ገብተሽ እናውራ። ሁሉ ነገር አልጋ መግባት አይደለም መሆኛ ገንዳ አለ። ቲክቶክ ደግሞ እሰራለሁ እና አይፎን አለው ሰው አለ አይደለ? ልጅ ያለው እኔ በልጅ አልቀረጽም። ምን እንደዛ እውነት ወይ ባለቤት ይቀርጽሻላ። ባለቤት አለ እሱ ነው ባልሽ? አዎ እሱ ነው። እሱ ምን ሆነሽ ነው እንዳገባ? እኔ እንደዛ እንትን አይደለም። ላይቭ ምናምን ገባለሁ ምናምን። እሺ ገብተሻል ነው። ምን ትሰሪያለሽ ግን? ምን ትሰሪያለሽ? ምግብ ምን መስራት ትችያለሽ? እኔ በጣም የምችለው ማታኛት። እንቅልፍ አለ እንቅልፍ በቃ ወይ ግቢ ወይ ጉድ! ኧረ ኩራት! እንትን እያልኩ ነው። ምን ትበጣጠሽብኛለሽ? አፈርኩ ከአንቺ ጋር መስራት። ድንጋይ ናት። ሁለት ቀን አብራት እሺ ግቢና እናውራ። አልገባም። በቃ እንደዛ እንትን ካልሽ እንትን እንዳለን ማለት ነው። እኔ ምንም ግቢ ውስጥ አትጣይ አገዳውን። እንትን ትዳር ሰራተኛ አላችሁም እንዴ? ግቢ ምናምን ታጠዣለሽ። ምግብ ሰራሽ። ከዛ በኋላ ፍሪ ነሽ። እንደፈለሽ መሆን ትችያለሽ እንጂ ልትጦሪ ነው እንዴ? እዚህማ ጽዳት ሰራተኛ ሳይሆን በዛ አይነት ምሳ የሚሰራልኝ የለማ። ምን ልትሰሪ ነው? ልትጦሪ ነው ቤት ውስጥ እየሄድሽ ያለሽው? አቤት አቤት አቤት! እኔ እኮ እስከ የሆነ ሰዓት አይሽ ነበረች እኮ አይፎን ስትልና መጨረሻ ላይ ደግሞ ሰራተኛ የለም ስትል አይ አልኩኝ። በቃ አይ በጣም በቃ በስራዋ ትተማመናለሽ ማለት ነው። ለዛ ነው አምባሳ
ሰው ኤዱዬ እንኳን አንቺ አስደነገጥሽኝ። መኪና በዚህ ፀሐይ ምን ነው ወዴት ሄድክ ነው? ስራ ያለኝ አልመስልም። አሁን ሲሄድ ዞሮብኝ እኮ ነው። የኔ ቆንጆ እሺ መኪና ገዛሽ? መኪና ገዛው። እውነት ታስታውሳለህ? ያኔ እንጋባ ስለ የትም አትደርሺም እያልከኝ ነበር። እምቢ ብዬ ነው? አዎ። ኧረ ተወው፣ እንደዚህ ታደርጋለህ። ራሱን በጥፊ መታ። ወይ እንደውም ይሄ ከስንት አንዴ የሚይዛት 3 መኪና አለኝ፣ ቤቶች አሉኝ። ምን ነው ባገባህታ ያልፈልህ ነበር። እስቲ አንዴ ራሱ ሁሉ እኮ ጥሩ ቦታ ደረሰ። እምባችሁ ደረሰ። አገባሽ? አሁን አገባሽ እና አሁን በምን ላግዝ? እኔ ልረዳ፣ ከጎን ልሆን ዝግጁ ነኝ። ችግር የለውም። ውሻ ትፈልጋላችሁ? የምን ውሻ እንደማለት ታውቃለህ? እሺ ድመት ልሁን እናንተ ቤት? እነሱ ምን ያህል ቢያለቅሱብህ ነው? እነሱን ማሳለፍ ብቻ አይደለም አንተን ራሱ በቃ እዚህ ጋር አስቀረህ። በል እንግዲህ ድመትም እምቢ ካለች ጥንቸሉን መለየት እንችላለን። እሺ ከዚህ በኋላ ምንም የሚቀርብኝ ነገር የለም። ታውቂያለሽ፣ እንለያይ እንደውም። እሺ ኧረ ተው፣ ይጸጽታል። ተው ቆረጥ። አለቀ በቃ አለቀ። ጀገን ነው ወሰንክ አይደል? በቃ ከዚህ በኋላ ወንድ ልጅ ነህ። ኧረ የታባቷ ወንድ ልጅ ነኝ ከዚህ በኋላ አልሰማም። ይኸውልህ ሴት ብትሄድ ሴት ትመጣለች። ኧረ በቃ ከዚህ በኋላ ተቆረጠ ወንድ ልጅ። ሆድ ብሶታል። ይኸው እምባው ተጀመረ። ይሄንን እኮ ነው የምለው። ለሰው ጀግና መስሎ ይታይ እንጂ ይደብረዋል። ለብቻው ነው የምልህ። ስሚኝ እንዴ እሱ ነው የሚከፍለው፣ ወንድ ነው የሚከፍለው። እኔ ነኝ የሚከፍለው። አካውንት ንገረኝ። ችግር የለውም። እሱ ነው የሚከፍለው ስልሽ 35 ስንት መጣ? 3670 3670 ስማታ ታደሷ አሰማትም እንዴ? ሴት አሰማም አንተ ማለት ነው? ገፋ ስማት ሲጀምር ሌዲስ ፈርስት፣ ለሌዲዎች ነው መስጠት ያለብህ። ሂሳብ ምንም እነሱን ቀድማ አናግረህ ነው 3700 ሲለው ቆሌው ግፍፍ ነው ያለው ታውቃለህ። ለማንኛውም ለዛሬው ቪዲዮዎች እነዚህ ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ዋን ላቭ ፒስ አውት።